ወደኛም አካባቢ መምጣቱ በጣም አስፈርቶኛል። ቢኮዝ በጣም ብዙ ችግር አለብን። ገና እህት አላችሁ፣ በእናታችሁ ቪዲዮ እንዳታሳልፉት። በኢየሱስ ምን አለ? ምን ማለት ነው ሜዲቴሽን? ለምሳሌ ሜዲቴሽን፣ ማኒፌስቴሽን፣ ኢንዲቪጁዌሽን እነዚህ የሚባሉ ቪዥዋላይዜሽን፣ እነዚህ ቃላት ብዙ ሰው የሚያቸው በሊትራል ሚኒንጋቸው ነው። ወደ ኒው ኤጅ ሙቭመንት ስትመጣ ግን ወላጆች ራሱ ስለዛ ጉዳይ ያላቸውን ኢሞሽን ቢያስተካክሉ ማለት ከቤተሰብ ብዙ የምንወርሳቸው ስሜቶች ስላሉ መድረኩ ክርስቶስ የሚሰበክበት ነውና ልንዳፈረው ልናቀለው አልተፈቀደልንም ወይም ደግሞ አይገባል። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር መተናል። ቪዲዮን እንደተለመደው ላይክ በማድረግ እንዲሁም ለቻናሌ አዲስ ሆናችሁና የዚህ ቻናል ቤተሰብ ያሉናችሁ ቻናሌን ሰብስክራይብ በማድረግና የቻናሌ ቤተሰብ በመሆን እንዲሁም አቀራረቤ ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ይሄኛው ነገር ብታስተካክለው ይሄኛው ደግሞ ጥሩ ነው ቀጥሉበት የምትሉት ማንኛውም ሀሳብ ካለ ኮሜንት ሴክሽን ላይ ወንድማዊ እህታዊ ምክራችሁን በማጋራት አበረታቱኝ። ምክንያቱም ነገ ጥሩ የተሻሉና ማራኪ ስራዎችን ለእናንተ ይዤ እንድመጣ ስለሚያግዙኝ ማለት ነው። ወደ ቪዲዮቹ ወደኛም አካባቢ መምጣቱ በጣም አስፈርቶኛል። ቢኮዝ በጣም ብዙ ችግር አለብን። ገና እህት አላችሁ፣ በእናታችሁ ቪዲዮ እንዳታሳልፉት። እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች። ተወልዳ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ። ከ5 ቀን በፊት ማለትም ሐሙስ ስልኳን ለማሰራት ወደ ፒያሳ ሄዳ ነበረ። እናም ለመጨረሻ ስልክ ያወራችው ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ እንደደረሰች ነግራት ነበረ። ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛት ስላልቻለች በተደረገው ፍለጋ ከምሽቱ 3:10 አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችውና ይችላችን በጣም ገና ትንሽዬ ልጅ ነች። ምንም በጣም ልጅ ነች በጣም እና ፕሊዝ ይሄን ቪዲዮ እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው እና ፕሊዝ ይሄ ቪዲዮ ለደሴ ነዋሪዎችና ደሴ ላይ ሕግ እናስከብራለን ለሚሉ ለሕግ አባላት በሙሉ ይሄ ቪዲዮ እንዲደርሳቸውና ፍትህ እንዲሰጡልን ለእህታችን ይህን ወንጀል የፈጸሙትን ጨካኝ ሰዎችን ይዘው ለሕግ እንዲያቀርቡልን ፕሊዝ ይሄ ቪዲዮ በደንብ ቫይራል እንዲወጣ እርዱን። ሴት ልጅ እናት፣ ሴት ልጅ እህት ነች። ታዲያ እህት ደግሞ ምን ያህል እንደምታሳሳ እህት ያለው ሰው ስሜቱን ያውቀዋል ብዬ አስባለሁ። እህቶቻችን፣ እናቶቻችን፣ በአጠቃላይ ሴቶች እድሜያቸውን ደርሶ ሆነ እድሜያቸው ሳይደርስ እንደዚህ አይነት አሰቃቂና ያለ ፍላጎታቸው ብዙ ነገሮች እንዲበላሹባቸው የሚያደርጉ ማሰብ የማይችሉ በማያሳዝን ወይም ደግሞ እናንተን በማያስከፋ መልኩ እንደዚህ አይነት ድርጊት የሚፈጽሙ ሰዎች ማሰብ አይችሉም ብዬ ስለማስብ ማለት ነው። እንደዚህ እያደረጉ የእህቶቻችንም ሆነ የታናናሾቻችን የታላላቆቻችን አጠቃላይ ሴቶች ላይ የሚያነሱት ጥቃት ሊቆምና ችላ ልንለው የማይገባ ጉዳይ ነው ብዬ አስባለሁ። እንግዲህ ይህች እህታችን ከትላንትና ጀምሮ መነጋገር የሆነች እህታችን ነች። ለቤተሰቦቿ መጽናናት እንመኛለን። እንደ አንድ ግለሰብ ልሰጠው ወይም ደግሞ ልናገረው የምፈልገው ሀሳብ ቢኖር ሁላችንም በአካባቢያችን በዙሪያችን ያሉ ታናናሾች እህቶቻችንን ስለዚህ ጉዳይ ግንዛቤ በመስጠትና በማውራት ራሳቸውን እንዲጠብቁ በማድረግ እንዲሁም እንደዚህ አይነት ተግባሮችን የሚሞክሩ ወይም ደግሞ ያደረጉ ሰዎችን ተገቢው ቅጣት እንዲያገኙ በማድረግና የማያዳግም ሌሎቹን ሊያስተምር የሚችል ቅጣት በመቅጣት ይህን ነገር ልንቆጣጠረው እንችላለን ብዬ አስባለሁ። ቤተሰቦች እናንተስ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ጉዳዩ በጣም አሳዛኝ ነው። እስኪ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አሳውቁኝ። ወደ ቀጣይ ቪዲዮ በኢየሱስ ምን አለ? ኢየሱስ ይረግጣል። ምን አስደነገጠው? በኢየሱስ ነው። የዘላለም ሕይወት በኢየሱስ ነው። አዎ እንዲህ ባለ መልኩ ስለ ሃይማኖታችን ለሰዎች ስለተናገርን
እነዛ ሰዎች ወደኛ ሃይማኖት ይመጣሉ ወይም ደግሞ የኛን ሃይማኖት ይከተላሉ ማለት አይደለም። በተቃራኒ ደግሞ ስላልነገርናቸው የኛን ሃይማኖት አይከተሉምም ማለት አይደለም። ምክንያቱ ደግሞ አንድ ሰው የፈለገውን ያመነውን የወደደበትንና የፈቀደውን እምነት ስለሚከተል ማለት ነው። እንደዚህ አይነት ጉዳዮች ወይም በአደባባይ ላይ እንደዚህ አይነት ስርዓት አልበኝነት የተሞላባቸው ነገሮች ቢቆሙ ባይ ነኝ። ቤተሰቦች እንግዲህ እናንተስ በዚህ ጉዳይ ምን ታስባላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ እያደረጋችሁ ቪዲዮን ላይክ ያላደረጋችሁ ቪዲዮን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁና እስካሁን ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ሌትስ ጎ ቱ ኔክስት ቪዲዮ። ሀገራችን ለካ ሽማግሌ አጣው ብላ እየተሰቃየች የምትገኘው ከሙሽራነት እስከ ሚዜነት ነጋሽ ቦታውን ተረክበውት ነው። ለካ በምታዩት መልኩ በአሁኑ ሰዓት ይሄ ቪዲዮ አነጋጋሪ ሆኗል። ሙሉ ቲክቶክን ማለት ይቻላል ስክሮል ስታደርጉት የእነዚህ ሙሽሮች ቪዲዮ ነው። አብዛኛው ሰው ሜምም እየሰራበት ነው። አብዛኛውም ሰው እንግዲህ ሀሳብ አስተያየት እየሰጠበት ነው በዚህም ሰርክ ላይ። እኛም እንግዲህ መረጃው ስለገረመን ነጋሽ በምታዩት መልኩ ከሙሽራነት እስከ ሚዜነት ሴቶቻችንን ቢዝነሳቸው እነሱ ላይ ኢንቨስት በማድረግ እንደምታዩት አንድ ፍሬ ልጅ በምታዩት መልኩ አግብተው ህይወታቸውን ዘና አፋ እያሉ ነው የሚገኘው። እነጋሽም ጋር እንግዲህ ማምሻም እድሜ ነው አይሰራም። ምክንያቱም ገና ፊታቸውን ስታዩት ሁለተኛ ሶስተኛ ሚስት እደግማለሁ አይነት ገንዘቤ ብቻ ይጨነቅ። እስኪ ነጋሽ ያደረጉት ነገር እንዴት ታዩታላችሁ? እንግዲህ በዚህ ጉዳይ ሀሳብ ከመስጠት እቆጠባለሁ። ፋሚሊስ እናንተ በዚህ ጉዳይ ተወያዩበት። ወደ ኔክስት ቪዲዮ ስላልከኝ ነው። እሺ እያስተላለፍኩ ነው መልእክት። አንድ ክፍል ቤት ውስጥ ምናምን ነገር ያላችሁ ሰዎች አንድ መኝታ ቤት ውስጥ ምናምን ነገር ባለ አንድ መኝታ ምናምን ልጆች ባያድሩ ፕሊስ ሳሎን ምናምን ያሳድሯቸው። ኦሪዮን ነገር ያርጉ። ኦር ደግሞ ጭራሽ በቃ ልጆች ውጪ ካልሆኑ በስተቀር ምንም ባያረጉ አለ። የምር ይኖራል። አንድ ባለ አንድ መኝታ ውስጥ በጣም ብዙ ልጆች ታጭቀው የሚያድሩ ልጆች አሉ። ከዛ ደግሞ ኧረ ልጄ ምናምን ልጄ እኮ ምንም ማያውቅም ምናምን። እንዴት ነው የማያውቀው? አንቺ እንዴት ነው የማያውቅም? እንዴት ነው የማያውቅም? ያውሬከ አንድ እሱ። ሌላም ነገር ደግሞ ወላጆች ራሱ ስለዛ ጉዳይ ያላቸውን ኢሞሽን ቢያስተካክሉ ማለት ከቤተሰብ ብዙ የምንወርሳቸው ስሜቶች ስላሉ አንተ ሂል ስታደርግ ልጆችን እንዲሁ ሂል ያደርጋሉ። ያው ቀላል ነገር አይደለም። በእርግጥ አሁን ያልኩት ቀላል አይደለም ማለት ልጆችህ ምንድነው እንዲሆኑ የምፈልገው? ምንም እንኳን አሁን በተመለከትነው ቪዲዮ ሰላም አንስቶፐብል ያነሳችው ሀሳብ ልክ ቢሆንም በእግረኛውና በተለያዩ ፖድካስቶች እግረኛውም ሆነ ማን ያዘዋል ፖድካስት ላይ ቀርባ የተናገረቻቸው እና ያነሳቻቸው ሀሳቦች ከብዙዎች የተለያዩ ሀሳቦችን እንድታስተናግድ ከብዙዎች ድጋፍ ከብዙዎች ተቃውሞ እንዲሁም ህዝቡን በአጠቃላይ ሲያነጋግር እንደነበረ የምናውቀው እና ትዘነጉታላችሁ ወይም ትረሱታላችሁ ብዬ አላስብም። ታዲያ ቤተሰቦች በዚህ ጉዳይ በትላንትናው የሰይፉ ኦን ኢቢኤስ በኢቢኤስ ቲቪ ላይ በነበረው ቆይታ አዲስ መጽሐፉን ያስመረቀው መምህር ዶክተር ዘበነ ለማ በዚህ በኒው አይዲያ ጀኔሬሽን እና በአዲሱ ዓለም ክርስትና እና የስበት ህግ በሚለው መጽሐፉ የተለያዩ ድብቅ አጀንዳዎችን የሚያንቀሳቅሱባቸውን መንገዶች እንደጻፈ ገልጾልናል። ትንሽ ቪዲዮ አለች፣ እሱን ተመልክተን ከተመለስን በኋላ በዚህ ጉዳይ ላይ የራሳችንን ሀሳብ አስተያየት የምንሰጥ ነው የሚሆነው። አብራችሁን ቆዩ። ወደ ቪዲዮ። ምን ማለት ነው ሜዲቴሽን? ለምሳሌ ሜዲቴሽን፣ ማኒፌስቴሽን፣ ኢንዲቪጁዌሽን እነዚህ የሚባሉ ቪዥዋላይዜሽን፣ እነዚህ ቃላት ብዙ ሰው የሚያቸው በሊትራል ሚኒንጋቸው ነው። ወደ ኒው ኤጅ ሙቭመንት ስትመጣ ግን የአዲሱ ዓለም ክርስትና ወይም የስበት ህግ ወይም ደግሞ the new thought የሚባሉት the new movement ወደሚባለው ሐሳብ ስትመጣ አሁን እኔ ብቻ ነኝ ልክ ማለት ይቻላል። ቅድም ሳቀርበው የነበረው የሶሻል ፕሉራሊዝም ነው። ብሽሽቅን ግን ምን አመጣው ካልክ የእውቀት ማነስ ነው። ለምሳሌ የእስልምና እምነትም የካቶሊክ እምነት የፕሮቴስታንት እምነት ወይም የማያምንም ሰው ጋር በውጭ ሀገር ዲቤቶች አሉ። እኛ ሀገር የለም። ከዚህ በፊትም ይሄን አንስቻለሁ። ዲቤቶች አሉ። ሐሳብህን በ20 ደቂቃ ትገልጻለህ። ሐሳብህን በ20 ደቂቃ ትገልጻለህ። ጥያቄ ካለ ትመልሳለህ። ቅድም ያልኩት ነው የኮ ኤግዚስተንስ ጉዳይ ነው። ትነጋገራለህ እና እውነቱ የት ጋር ነው የሚለው ልትነጋገር ትችላለህ። የሚሰማው ሰው ደግሞ የራሱን ሐሳብ ሊወስድ ይችላል። ብሽሽቅና ስድብ ግን ከተዘጋ አይምሮ ከተቆለፈ ጭንቅላት የሚመነጭ ነገር ነው። አሁን ብዙ ሰዎች እንደዛ አስተያየቸው የሚናገሩ የለውም ማለት ነው። ወደ ስድብ ከሄደና እንትኑን አልደረሰም። የትምህርት ደረጃዎች አሉ።
የመጀመሪያው ኢንተሌክት ነው። ኢንተሌክት ደረጃ ማለት አንድ ነገር ታውቃለህ፣ እዛ ደረጃ እንኳን አይደርስም። ይሄ መጀመሪያ ማወቅ አለብህ። ስትነጋገር አንድ ሰው መጥቶ 1 ሲደመር 1 3 ነው ሊል ይችላል። አይ ወንድሜ አይደለም 1 ሲደመር 1 2 ነው ልል እችላለሁ። ስለዚህ በዚህ መልክ ነው ልትነጋገር የምትችለው እንጂ ብሽሽቅ ሰው መብቱ ነው ምንም መከተል። ራሱ እግዚአብሔር እኮ ያለው አቅረብኩ ለከ እሳተ ወማየ ይዴከ ሀበዘ ፈቀድከ ይላል። የግዕዝ ቃል ነው። ፊት ውሃና እሳት አለ፣ ወደምትወደው ጅላክ ነው። እግዚአብሔር ራሱ ዛሬ እኮ ፀሐይ አወጣ። ለኔ ብቻ አላወጣም፣ ለክርስቲያኑ ብቻ አላወጣም፣ ለእስላሙ ብቻ አላወጣም፣ ለሁሉም ነው። ለአንበሳ ለነጅብ ሁሉ ነው የወጣው ፀሐይ። ስለዚህ እግዚአብሔር እንዲህ የሚያደርግ አምላክ ከሆነ አንተ ሃይማኖት እግዚአብሔርን አገኝበታለሁ ብለህ ከሆነ በዛ መልክ ትሄዳለህ። ስለዚህ ብሽሽቅና ስድብ የሚመጣው ድሮ ቤት አናፍሱልኝ ይባላል ገጠር። እንዴት ወደ አንድ ቦታ ከሄዱ ለአንድ ሳምንት ቤቱ ከተዘጋ እንትና አይደለ ሲሚንቶ አለ አይደለ እንትን ነው አቧራ ነው፣ በበት ነው የሚለቀለቀው ቤት። እሺ በበት ነው የሚለቀለቀው፣ ቁንጫ በቁንጫ ነው የሚሆነው። ስለዚህ ያናፍሳል፣ ሰው እየከፈተ ያናፍሳል። ካልተናፈሰ ጭንቅላት የሚወጣው ቁንጫዊ የሆነ ንግግር ነው ማለት ነው። እንደዛ ነው የሚወጣው። ምንም እንኳን ነገሩ አሁን ላይ ቢረግብም ወይም ደግሞ ብንረሳውም በአንድ ወቅት አነጋጋሪ የነበረው በዚህ በኒው አይዲያ ጄኔሬሽን እና በተነሱት ሀሳቦች ሰዎች ሲነጋገሩ ነበር። ታዲያ ዶክተር ዘበነ አዲስ ባሳተመው መጽሐፍም ሆነ አሁን በሰማነው ንግግሩ ያለውን ነገር ክልብጭ አድርጎ ገልጾታል ብዬ አስባለሁ። እንግዲህ መጽሐፉ ሲናገር እንደነበረው በዚህ በሰይፉ ኦን ኢቢኤስ ሾው ላይ ማለት ነው ብዙ ነገሮች ድብቅ ምስጢሮች ያሉበት ነው። እንድታነቡት እንግዲህ እየጋበዝኳችሁ እኛም እንግዲህ የምናነቡ ነው የሚሆነው። ቤተሰቦች ከሰይፉ ኦን ኢቢኤስ ሾው ሳንወጣ በትላንትናው ዕለት የሚገራርሙ እንግዶች የቀረቡበት ፕሮግራም ነበር። ኤቢ ማርሻል ሁላችንም በተለያዩ የሶሻል ሚዲያ ወይም ደግሞ የማህበራዊ ድረገጽ መተግበሪያዎች ላይ የምናውቀው ራሱን ከብዙ ቻሌንጆች በኋላ ላይፉን አሸንፎ ትልቅ ደረጃ ላይ ያለ ወይም ደግሞ በዚህ በኦንላይን ስራዎች በኦንላይን ትሬድ ዘርፎች ውስጥ ያለ ወጣት ነው። ታዲያ የዚህ ወጣት ታሪክ ለብዙዎቻችን ትምህርት ይሆናል ብዬ ስላሰብኩ የእሱንም ቪዲዮ ተመልክተን እንመለስና ወደ ቀጣይ ቪዲዮ እናልፋለን። የልጅ ሀብታም ሊባል ይችላል። ወደዛው መንገድ ከትንሽ ተነስተህ በኑሮ ውጣ ውረድ አሁን በዱባይ ስሰማ እንግዲህ በተለይ ራስን እንደምትገልጸው የሚገርሙ መኪኖች አሉ። ባንክ አካውንት ውስጥ ያለው ገንዘብ እኔ ብቻ ሳይሆን በዙሪያ ያሉ ሰዎች ያውቃሉ። ያው ኖርማሊ ሀብታም የሚለው ስያሜ አላ ከፋይናንሻል ብቻ አይደለም። ላይክ ፎር ሚ ግሬትፉል የሆነበት ነገር ሜንታሊ ቢውልድ ያደረኳቸው ነገሮች ናቸው። ሜንታሊ አሁን እንዳልከው አንተ በስትራግል ውስጥ ባለፍኩበት ሰዓት ቢውልድ ያደረኩት ማንነቴ ነው ላይክ ሀብታም ሊያስብለኝ የሚችለው ማለት ሶ ፋይናንሻሊ ግን ያው እግዚአብሔር ይመስገን መጀመሪያ አሁን ወዳለሁበት ደረጃ እንግዲህ ደርሻለሁ። ውልደትሽ ሻሸመኔ ነው? ያ ኤግዛክትሊ። እንግዲህ አብራኝ የምትሰራው ሉላ ይመስለኛል እንግዲህ የእናንተ ጎረቤት እዛው ነው ያደገችው እና ስለ ቤተሰቦችም ነግራኛለች። እስኪ አንተም ደግሞ ንገረኝ፣ ቤተሰቦች አሁንም ሻሸመኔ ናቸው? ነው አይደሉም? እዚህ ናቸው። አሁን እኔ ከዛ በፊት ቻይና ነበርኩ ኖርማሊ ካምፓስ ማለት ነው። ሶ ከካምፓስ ከመጣሁ በኋላ እኔም እዚህ ያረፍኩት ቤተሰብም እዛ ነበር። ያው እናትና አባቴ አስተማሪ ናቸው። ሶ ሃምብል ቢጊኒንግ ነው ያለኝ። እንዴት ነበርክ ትምህርት ቤት ታዲያ? እሱ ጋር አዛሩ እሱ ጋር ትንሽ ጎበዝ ተማሪ አልነበርኩም፣ ግን ያው ለካምፓስ በቅቻለሁ፣ ተመርቄያለሁ ከእግዚአብሔር ጋር። ግን ያው ይሄ ፎከስ ያደረገ የትምህርት ላይ ፎከስ ያደረገ እንትን የለኝም። ኦፍ ኮርስ ከሻሸመኔ ቀጥታ ወደ ዱባይ ነው የሄድከው ወይንስ ከሻሸመኔ መታ አዲስ አበባ ኖርክ? ኦኬ ሶ መጀመሪያ ከሻሸመኔ ቀጥታ ወደ ቻይና ነው የሄድኩት። ቻይና የትምህርት? ቻይና ነው ክላስ የጨረስኩት። ምን ተማርክ እዛ? ሲቪል ኢንጂነሪንግ። እሺ ሲቪልን ጨረስኩ፣ ግን ያው እዛው ኮቪድ የነበረ ሰዓት ወደዚህ መጣሁ ማለት ነው። እሺ ሶ the thing is like ኮቪድ የነበረ ሰዓት ሁሉም ኢትዮጵያዊ ሁሉም ሰው ቻይናን እየለቀቀ ነበር። ሶ እኔ እዚህ መጣሁ፣ ቀሪውን ክላስ ኦንላይን ላይ ተማርኩ ምናምን ጨረስኩት። ከዛ በኋላ ነው I was trying ከቻይና መተ እዛ ትንሽ እንደውም ደሞዝም የሆነች ነገር ብሰራም አሪፍ ነገር ታገኝ ይችላል። እዚህ መተ ትንሽ ይከብዳል፣ ግን ኦንላይንም የትሬዲንጉንም ምናምን ስለምሰራ
በዚህ ልጅ ታሪክ ብዙዎቻችን ያስተምራል። ለብዙ ወጣቶችም ትምህርትና ተስፋ እንዳይቆርጡ ባላቸው ነገር ተጣጥረው ትልቅ ደረጃ ላይ መድረስ እንደሚችሉ ብዙዎችን ያስተማረ ቆይታ ነበር። ከሰይፉ ኦን ኢቢኤስ ሾው ላይ በነበረው ቆይታ የተናገራቸው ነገሮች ሁላችንም ጥሩ ነገር ያስተምራሉ ብዬ አስባለሁ። እንግዲህ የተመለከታችሁት ሰዎች ይህን ነገር ተረድታችኋል ብዬ አስባለሁ። ወደ ኔክስት ቪዲዮ። ከፍጥረታችን የቁጣ ልጆች ነበርን። ይህንን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። ምን ለማለት ፈልጎ ነው? አሁን ከኃጢአተኞች የምንለየው ምሕረትን ያገኘን ኃጢአተኞች በመሆናችን እንጂ ፍጹማን በመሆናችን አይደለም። የዳንን በሽተኞች እንጂ ከቶ ያልታመምን ጤነኞችም አይደለን። እንደ ዓለማውያን ነበርን ማለት ነው። እምነትን በትህትና እንይዘው ዘንድ በታመሙት ከመፍረድ ይልቅ የምናዘን እንድንሆን የቀድሞ ሙታን ተብለን ተጠርተናል ይለናል። አንዳንድ ሰዎች የቀድሞ አምባሳደር፣ የቀድሞ ጠቅላይ ሚኒስቴሮች ይባላሉ፣ ታውቃላችሁ። እኛ ግን የቀድሞ ሙታን ነበር። ሐዋርያው ቅዱስ ጳውሎስ ሊያስታውስ ራሱን ከነርሱ እንዳንዱ አድርጎ እንጂ ራሱን ነፃ አድርጓን ነበር። ይህ ትልቅ የምክር ጥበብ ነው፣ ወይም ሰዎችን የመመለስ መንገድ ነው። ሰዎች ብቻህን ተሳስታችኋል ስንላቸው ከመቀበል ይልቅ መቃወምን ይመርጣሉ፣ ወይም መግፋትን ይመርጣል። ከነርሱ ግን እንዳንዱ ሆነን ስንነግራቸው ሊቀበሉና ሊያደምጡ ሊሰሙን ይችላል። ስብከት የሚባለው ይህ ነው። ራስን አጥብቆ ሌላውን መኮነን ሳይሆን ስብከት ራስን ከኃጢአተኞች ጋር ደምሮ እኔ ከዳንኩኝ፣ እኔ ካመለጥኩኝ፣ እኔ ከተቀደስኩኝ፣ እኔ ከነጻው እናንተም ተስፋ አላችሁ የሚል ድምጸት ነው። ስለዚህ ምሳሌ ሐዋርያው ቅዱስ ጳውሎስ ኃጢአተኞችን ሊያድን ክርስቶስ ወደ ዓለም መጣ የሚለውን ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ እንዳለው ማለት ነው። ስብከት ሌላውን ማቃለል፣ የሰውን ድካም አጋልጦ እና አርክሶ እኔ ተቀድሻለሁ የሚል መመጻደቅም አይደለም፣ በፍጹም አይደለም። አንዳንድ ሰባኪዎች በጣም ነው የሚገርሙኝ፣ ደግሞ እጅግ በጣም የሚገርሙኝ ማለት ነው የሚደንቀው። አንድን ሰው በአሽሙር ለመንካት ሲሉ ሚሊዮኖችን የሚሰብኩ አሉ። መድረኩ ክርስቶስ የሚሰበክበት ነውና ልንዳፈረው ልናቀለው አልተፈቀደልንም፣ ወይም ደግሞ አይገባል። ሌላው የወየወይልሽ ስብከት ሊዘንብ ነው፣ እሳት ሊዘንብ ነው፣ ልትቀሰፍ ነው፣ ልትሞት ነው፣ ልትጠፋ ነው። አስተማሪዎች ለእናንተ መልእክታል። እናንተም የጠፉትን ከመመለስ ይልቅ እያስደነበራችሁ ቤተክርስቲያንን ልጆች አልባ እንዳታደርጓት ተጠንቀቁ። ምክንያቱም እግዚአብሔር ልክ ነው። እንግዲህ ይሄኛውን ቪዲዮ ዋነኛ የተመለከትንበት ምክንያት ቅድም መጀመሪያ ላይ የተመለከትነው ወይም ይሄኛው ቪዲዮ ነው። ብቻ ነገሮችን ወይም ሃይማኖታችንን የምንሰብክበት መንገድ በአጠቃላይ ዋና ፍሬ ሀሳቡ ስርዓት በተሞላበት መልኩ ይሁን እላለሁ። ቤተሰቦች እንግዲህ እናንተ በተለያዩ ሃይማኖት ክፍሎች ወይም ደግሞ በተለያዩ ቤተ እምነቶች የተለያዩ እምነት ተከታዮች ሆናችሁ ከኔ በላይ የሃይማኖት እውቀት ያላችሁ ተመልካቾቼ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ Master
በዚህ በማህበራዊ ድረገጽ መተግበሪያ ወይም በሶሻል ሚዲያ በተለያዩ ፕላትፎርሞች ላይ መጥፎ የሚሰሩ ወይም ደግሞ ጥሩ መልእክት ከማያስተላልፉ ሰዎችን ከምንከተልና ወይም ደግሞ ለነሱ የማይሆኑ የማይገቧቸውን ድጋፎች ከምንደግፍ እኚህን ለመሳሰሉ በተሰጡ ለተሞሉና ዘናፈታ ለሚያደርጉን ሰዎች ተገቢውን ድጋፍ ብናደርግላቸው ባይነኝ። በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? እንዴት ነው የሰውየው ድምፅና ጊታር ችሎታቸውን እንዴት ተመለከታችሁት? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ቤተሰቦች እንግዲህ ብለን እዚህ ጋር ልንለያይ ነው። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮ እንግዲህ እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ያላረጋችሁ አሁንም በድጋሚ ቪዲዮን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ እና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ምርጥ ቤተሰብ አባል በመሆን እንዲሁም አቀራረቢ ላይ ያልተመቻችሁን ማንኛውም ሀሳብና አስተያየት በሀሳብ መስጫ ወይም ኮሜንት ሴክሽን ቦታው ላይ ወንድማዊ እህታዊ ምክራችሁን በማጋራት አበረታቱኝ። ምክንያቱም ነገ የተሻሉ ጥሩ ማራኪ ስራዎችን ይዤ እንድመጣ ስለሚያበረታቱኝና ስለሚያግዙኝ ማለት ነው። እስካሁን ለነበረን ቆይታ አመሰግናለሁ። እወዳችኋለሁ። በቀጣይ ባሪፍ ቪዲዮ እስከምንገናኝ መልካም ጊዜ፣ ይመቻችሁ።